ነዋይ በብዙ የሚወቀስበትና በህዝብ ዘንድ የተጠላ የነበረው በ1997 ዓመተ ምህረት አሜሪካን ሀገር ትልልቅ የመንግስት ተቃውሞ ሰልፎች ላይ ከፊት በመሆን ሲቃወም እንዳልነበረ ለኢትዮጵያ ሚሊኒየም ወደ ኢትዮጵያ ሲገባ ብዙ ሰው ደፋር ነው ብሎ ደምድሞ ነበር። ነዋይ ለካስ የመንግስት ወይም በጊዜው የህወሓት ኢህአዴግ መንግስት ደጋፊ ሆኖ ነው ወደ ሀገር ቤት የገባው ይላሉ ብዙ ሰዎች። በይበልጥ የተጠላው ግን በሁለት ጉዳዮች ነበር። የመጀመሪያው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሲያርፉ በእርሱ ፊት አውራሪነት አንድ ማስታወሻ ሙዚቃ ሰራ። እንዲሁም ብዙዎቹ በሚዲያ የተመለከቱትንና የተደመሙበትን ቃለ መጠይቅ ሰጠ። ለሟቹ ጠቅላይ ሚኒስትር ያለውን ክብር፣ እርሳቸው ለዚህች ሀገር የዋሉትን ውለታና አሟሟታቸው ደግሞ ድንገተኛ በመሆኑ የፈጠረውን ህዝባዊ ስሜት ጠቅሶ የሙሴን በትር የሸለመው ህዝባዊ አደራ የተሰጠው ጥቅም ያልገባ ያልደደለው ቸር አምላክ መጥቶ ልክ እልፈተ ረፍቱን እንደሰማሁ ምንድነው ማድረግ ያለብኝ የሚል ጥያቄ ነው የመጣብኝ። የመጀመሪያው ነገር እንደ ሙያ የጥበብ ዕውቀቴ እግዚአብሔር እንደሰጠኝ በሙያዬ እስቲ አንድ ነገር ተሽቀዳድሜ ላድርግ ብዬ ብሔራዊ ቲያትር ነበር ጠቅላላ ስብሰባችን፣ እዛ ሄድኩኝ። እዛ ተላቀስን እና ከዛ በኋላ እንግዲህ ወደ ህዝቡን ምንድነው ማድረግ ያለበት ደም ጊዜ ረፍት ስጡኝ ሳይል ህይወቱን የሰዋ መሪ በታሪካችን ውስጥ ሊገጥመን የሚችል አይመስለኝም። ለዚህ ክቡር ነዋይ በቅድሚያ አንድ ታሪካዊ መድረክ በአዲስ አበባ ስታዲየም ተዘጋጅቶ አንጋፋው የመድረክ አጋፋሪ ታማኝ በየነ፣ የሙዚቃው ንጉስ ጥላሁን ገሰሰና ከሌሎች ሙዚቀኞች ጋር በተዘጋጀው ዝግጅት ላይ የሰራው ሥራ የህዝብ ልጅ ቢያሰኘው መልሶ ደግሞ ከጓደኞቹ ተነጥሎ መንግስትን የሚደግፍ ሥራዎች ሲሰራ ስለነበር ህዝቡ በጣም ቅር ብሎት ነበር። የኋላ ግን ከብዙ ዓመታትም በኋላ ቢሆን የታማኝ በየነ ትዕይንት ላይ ቀርቦ በአደባባይ ህዝቡን ይቅርታ ጠይቋል። በየትኛውም ስርዓት እኮ አንድ መንግስት የራሱን ፕሮግራም በይፋ ለህዝብ አያወጣም። በሚስጥር በጣም መጥፎ የሆነ መሰሪ የሆነ ነገር በኢትዮጵያ ህዝብ ላይ እንደተካሄደ ዛሬ ገብቶኛል። ይሄንንም ነው ይቅርታ ብዬ መጠየቀው እኮ ዛሬ ሳውቀው ቆም ብዬ ሳስተውል ስሜታዊነት ነበረበት፣ አለማወቅ ነበረበት እና ይሄን ነገር የኢትዮጵያ ህዝብን ጎድቷል። ስለዚህ ስሜቱን ከጎዳ አንዱ የተጎዳ አንተ አይደል? አዎ። ስለዚህ ይቅርታ ጠይቃለሁ ህዝቡ